በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ደህንነትና የምግብ ማበልጸግ አማካሪ አቶ ወንዳፍራሽ አበራ የምግብ አምራቾች የሚያመርቱትን ምርት መስፈርት አሟልተው ማስመዝገብ እንደሚገባቸው ገልጸዋል። አንድ አምራች የማምረቻ ተቋም በሚያቋቁምበት ጊዜ ሊያሟላው የሚገባውን መስፈርት ምን መሆን እንዳለበትና በተለይ ባለስልጣን መስሪያ ቤቱ በአገር አቀፍ ደረጃ አንድ ወጥ የሆነ የምግብ ማምረቻ ተቋም ስታንዳርድ እንዲኖር እየሰራ ስለሆነ በረቂቅ ደረጃ የተዘጋጀ ዳይሬክቲቭ አለ። ይሄንን ወደ ስታንዳርድ ለመቀየር ሐሳብ አለና ያንን ከወዲሁ ሁሉም ግንዛቤ እንዲኖረውና ለማሳወቅ የተዘጋጀ መድረክ ነው። በዋነኛነት እንደ ሀገር በተደረገው ጥናት መሰረት አስገዳጅ ደረጃዎች ተቀምጠው እየተሰራ ነው ያሉት አቶ ወንዳፍራሽ በዚህም የተመረጡ ምግቦችን ማበልጸግ አስፈልጓል ብለዋል። በ2018 የወጣው ምግብና የስርዓተ ምግብ ፖሊሲ መሰረት ሁሉም ምግቦች ደረጃቸውን ጠብቀው መበልጸግ እንዳለባቸው ተቀምጧል ያሉት አማካሪው ምግብ አምራቾችና አከፋፋዮች ይህንን ተግባራዊ ማድረግ እንደሚጠበቅባቸውም ገልጸዋል። የአዮዲንን እጥረት ለማስወገድ ጨው ላይ የቫይታሚን ኤ እና ዲን እጥረት ለማስወገድ ደግሞ ዘይት ላይ በዚንክና በቢ ቫይታሚን ቢ ግሩፖችን እጥረት ለማስወገድ ደግሞ ዱቄትን በእነዚህ ማበልጸጊያዎች እንዲበለጽግ ተደረገ። ስለዚህ ይሄ በደረጃ ጸድቆ እንዲወጣ ነው የተደረገው። በምን ያህል መጠን በእነዚህ ዱቄት ውስጥ በምን ያህል መጠን በዘይት ውስጥ መገኘት አለበት የሚለው ነገር አስገዳጅ ሆኖ ወጣ። ስለዚህ ማንኛውም በሀገር ውስጥ ዘይትን፣ ዱቄትን፣ ጨውን የሚያመርት በእነዚህ ማዕድናትና ቫይታሚኖች ማበልጸግ ግዴታው ይሆናል ማለት ነው። ይሄ ለምንድን ነው የሚጠቅመው? ህብረተሰቡ እነዚህን ስለሚመገብ አሁን ያለውን የማይክሮኒውትሪየንት ዲፊሸንሲ ከቨር ያደርግልናል። ስልጠናው በጠቃሚ ንጥረ ነገሮች እጥረት ምክንያት የሚመጣውን የጤና ችግር ለመቅረፍ እንደሚያግዝ ጠቁመዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ የጤናና ጤና ነክ ግብዓት ቁጥጥር ዳይሬክቶሬት የምግብና መድኃኒት ቁጥጥር ባለሙያ አቶ አዳነ ቆጭቶ የምግብ አምራቾችና አከፋፋዮችን ግንዛቤ ለማሳደግ ታስቦ የተዘጋጀ ስልጠና መሆኑን ተናግረዋል። የስንዴ ዱቄት፣ የምግብ ዘይትና ጨውን በአስፈላጊ ንጥረ ነገሮች በማበልጸግ ተጠቃሚው ህብረተሰብ ጤናማና አምራች እንዲሆን ለማስቻል እንደሆነም ገልጸዋል። እነዚህን ምርቶች ለይቶ ማበልጸግ ያስፈልገው ህብረተሰቡ በየዕለቱ የሚጠቀምባቸው መሆኑን ነው ያሉት አቶ አዳነ በቀጣይ ሌሎችም ላይ ትኩረት ተሰጥቶ ይሰራል ብለዋል። ሶስቱ ምርቶች ሁሉም ማህበረሰብ እኩል ይጠቀምበታል። ቤቱ ላይ ስትሄድ ዱቄትን በዳቦ መልክም በቅንጬ መልክም በተለያየ ነገር አድርጎ ዱቄትን ይጠቀምበታል። ዘይት ደግሞ እንደ ኢትዮጵያዊነታችን ደግሞ ማጣፈጫ አድርገን የምንጠቀመው ነው። ጨው ደግሞ ማንኛውንም ነገር የምንጠቀማቸው ቤት ውስጥ ያለውን ያለ ጨው አንጠቀም። እነዚህ ምርቶችን መበልጸግ አለባቸው፣ ስታንዳርዳይዝ መሆን አለባቸው። ህብረተሰባችን ከተለያየ በሽታ መትረፍ አለበት በሚል እነዚህ ሶስቶች ለጊዜው ተመርጠዋል። እናም ነገ ቀጣይነት ደግሞ ያላቸው እንደዚሁ ማህበረሰብ በብዛት የሚጠቀምባቸውን ምርቶች እየለየን የሚበለጽጉበት ሁኔታ ይመቻቻልና እንደ ክልል የምግብና ምግብ ነክ ምርቶችን የሚያመርቱና የሚያከፋፍሉ ተቋማት ላይ ውጤታማ የቁጥጥርና ግንዛቤ ማስጨበጫ ስራ እየተሰራ መሆኑንም አቶ አዳነ ጠቁመዋል። በተለይ ዱቄት አከፋፋዮች ላይ ብዙ ተሰርቷል። በሚዛን አማን ከተማ፣ በቦንጋ ከተማ፣ በተርጫ ከተማ እና ገሳ ከተማ እንዲሁም ቴፒ ላይ በብዛት እንዲሁም በጀሙና ባቹማ ላይ ብዙ የቁጥጥር ስራ ተሰርቷል። እዛው ኦን ስፖት ማለት ነው። እዛው የግንዛቤ ማስጨበጫ ስራ የበለጸገ ዱቄት እንዲያከፋፍሉ የበለጸገ ዱቄት ደግሞ አርማው ይሄ ነው የሚለውን ሁሉ በየ6ቱም ከተሞች ላይ የማስተማር ስራ ተሰርቷል። እንዲሁም ደግሞ ካስተማርን በኋላ ወደዚህ አቅጣጫ የማይገቡትን ደግሞ አስተዳደራዊ እርምጃ የመውሰድ ስራ እየተወሰደ ነው። አምራቾችና አከፋፋዮች ጥራታቸውን የጠበቁና በአስፈላጊው ንጥረ ነገሮች የበለጸጉ መሆናቸውን ማረጋገጥ እንደሚጠበቅባቸው አስገንዝበዋል። ተጠቃሚው ህብረተሰብም የሚሸምቱትን ምርት ለጤና አስፈላጊ በሆኑ ንጥረ ነገሮች የበለጸጉ መሆናቸውን በአግባቡ በማጣራት መሆን እንዳለበት አሳስበዋል። የስልጠናው ተሳታፊ አምራቾች በሰጡት አስተያየት ከመድረኩ ጥሩ ግንዛቤ ማግኘታቸውን ተናግረዋል። ህብረተሰቡ በየዕለቱ የሚጠቀምባቸው ምርቶች ለጤናው ጠንቅ እንዳይሆኑ ለጤና ጠቃሚ በሆኑ ንጥረ ነገሮች የበለጸጉ ሆነው እንዲመረቱ የበኩላቸውን ድርሻ እንደሚወጡ ገልጸዋል። ጤናማ ማህበረሰብ ሲኖር ነው ያመረተውን ምርት ሊገዛ የሚችል። ስለዚህ ለኛም እንደ አምራች ጥራቱን የጠበቀና ለማህበረሰብ ደህንነት፣ ጤንነት አስተዋጽኦ የሚያበረክት ምግብ ለተጠቃሚያችን ለገበያችን ለህብረተሰባችን የማድረስ ኃላፊነት አለብን። ያንን በአግባቡ ለመወጣት
ኃላፊነት የምንወስድበትና ለዛን ያን ለመተግበር ደግሞ የምንተጋበት እናሳካበት ነውና በዋናነት በየዕለቱ የሚያገኛቸው ምግብ አይነቶች ናቸው። ጨው፣ ዘይትና ዱቄት ማለት ነው። እነዚህ ምግቦች ደግሞ በተለያዩ ሚኔራሎችና ቫይታሚኖች መበልጸግ አለባቸው ነው። ያንን ደግሞ ለማበልጸግ ባለድርሻ አካላት ግንዛቤ መውሰድ በመጀመሪያ ደረጃ ይገባቸዋል። እኔም እንደ አንድ ባለድርሻ አካል ነኝ ማለት ነው። ምክንያቱም የእኛ ተቋም ዱቄት ያመርታል። ያን ዱቄት ደግሞ ለማህበረሰቡ ስለሚያሰራጭ ያንን ነገር ደግሞ በንጥረ ነገር ማበልጸግ አለብን። ያንን ለማበልጸግ እኔ ጥሩ ግንዛቤ አግኝቻለሁ ብዬ አስባለሁ።